ይሄ ክርክር አይደለም፣ ምክክር ነው። ኢትዮጵያ ልጆቿን ልካለች እንዲመካከሩላት፣ ችግሯን እንዲፈቱላት። ስለዚህ እኛ ደግሞ ኢትዮጵያን ወክለን የመጣን ሰዎች ተመካክረን ችግራችን የቱ ጋ ነው የቱ ነው ችግሩ እንፈታለን ብለን ችግር ፈተን በሰላማዊ መንገድ በጠረጴዛ ዙሪያ በመወያየት የሀገራችንን አንድ በመሆን ችግሯንና መፍትሄዋን መፍታት ስላለብን ችግሯን ደግሞ እንደምንፈታ አሁን እንደተያዘው ማለት ነው መፍትሄ እንደሚመጣ እርግጠኛ ነኝ። በውይይቱም ሐሳብ ከማመንጨት ከመጀመሪያ ከግል ጀምሮ 10 ሰው ከዛ ደግሞ 50 ከ50 ደግሞ ወደ 250 ደርሰናል። ሐሳባችን በነፃነት ተነጋግረን አሁን ወደ እየተሰበሰበ ነው የመጣው። ልጆቻችን ቁጭ ብለው አባቶቻችን እኮ ተመካክረው አባቶቻችን እኮ በሰለጠነው ሁኔታ ተወያይተው ይቺን ሀገር አተረፉልን። ልክኛ አድዋን አባቶቻችን ለዚህ ያበቁን እንደምንለው ሁሉ እዚህ የተሰበሰበ 4000 ህዝብ ያለበት ኃላፊነት ያለበት አደራ ምንድነው? ከምንም ልዩነት በተሻለ አንድነትን፣ ፍቅርን መርጠን ይህንን የሰላም አዋጅ ለኢትዮጵያ ህዝብ ለማሰማት በጣም በጉጉት ላይ እንገኛለን ማለት ነው። ሀገራችን ወደ ብልጽግና እንድታመራ የነበረ የአባቶቻችን ታሪክና የመጀመሪያ አንድነት የነበረ ወደዛ እንዲመለስ ሁሉ ኢትዮጵያዊ ጥረት እያደረገ ነው። ስለዚህ እኛ ኢትዮጵያውያኖች አንድነታችን፣ ፍቅራችን የነበረ ነው። የአድዋ ልጆች ነው። ታሪክ ያለን ሀገር ነው። ጀግኖች አባቶቻችን ለዚች ሀገር በሰላም በአንድነት በፍቅር አስርከውናል። እኛ እንግዲህ አዲሱ ትውልድ ለኢትዮጵያ አንድነት ለኢትዮጵያ ብልጽግና ተስማምቶ በአንድነት እንዲኖር ነው ምኞታችን። ኢትዮጵያኖች ታላቆች ነበሩ፣ ወደፊትም ታላቅ እንሆናለን። በተለይ በዚህ ሀገራዊ ምክክር የተሻለ ውጤት አምጥተን ለኢትዮጵያ ሕዝብ ይህንን የምስራች የምናበስርበት ቀን ሩቅ አይሆንም።